በአሊቲያ ፊልም ላይብረሪያችን እንግዲህ አንዳንድ ስለ ፊልም ጉዳዮች ማውራት ጀምረናል እና ከዚህ በፊትም ወሳኝ ስለሚባሉ በተለይ እንደ አንድ ስቶሪ ቴለር ወይም ደግሞ ስክሪፕት ራይተር ወሳኝ ስለሚባሉ ነገሮች እያወራን ነው። በተለይ በካራክተር ዲቨሎፕመንት ወቅት ፕላስ ደግሞ በስቶሪ ዲቨሎፕመንት ወቅት ሚስ መደረግ የሌለባቸው አክቹሊ ሚስ አታረጓቸውም ግን ጠንካራ በሆነ ወይ ግን ትኩረት ሰጣችሁ መገንባት ስለሚገባችሁ ነገሮች ነው አብረን እየተነጋገርን ያለ ነው ማለት ነውና ዛሬም ስለ አንዲት ጉዳይ ነው የምናወራው። እቺ ነገር በተለይ ወሳኝ ነገር ናት። ምክንያቱም ብዙ ጊዜ ኮንሰፕት በመናመጣበት ጊዜ ሃይ እና ዊክ ኮንሰፕት ተብሎ ይለያሉ አይደለ? ሶ ሃይ ኮንሰፕት በሚባልበት ጊዜ ያው ራሱን የቻለ ሃይ ስለሆነ ጥቂት ነገሮችን ነው ቀባብተን ወደ ታሪክ የምንቀይረው ማለት ነው። ምክንያቱም ኮንሰፕቱ በራሱ ሃይ ስለሆነ ማለት ነውና ዲቨሎፕመንት ብቻ ይፈልጋል። ቅርጹ ይዞ ወይም ደግሞ ሼፕ ተበጅቶለት አሪፍ ታሪክ ወደ መሆን ይቀየራል። ዊክ ስቶሪ ወይም ደግሞ ዊክ ኮንሰፕት በሚኖራችሁ ጊዜስ ምንድነው ያላችሁ ኦፕሽን? ኮንሰፕቱን መስራት ትፈልጋላችሁ ግን ዊክ ነው። ሜቢ ሰዎች ኮሜንት ሊያደርጓችሁ ይችላል። የተለመደ ስቶሪ ነው ወይም ደግሞ ጠንካራ ስቶሪ አይደለም ልትባሉ ትችላላችሁ። ምናልባት ደግሞ ወደ ፕሮዲዩሰር በምትሄዱበት ጊዜ ሁሌም ቢሆን ኮንሰፕታችሁን አይቶ ነው አይደለ ፕሮዲዩስ ሊያደርጋችሁ ፍላጎቱን የሚያሳያችሁ። ያንን ግን መስራት ትፈልጋላችሁ። ስለዚህ በጣም ወደ ሃይ ታሪክ እንዲሆን በጣም ተወዳጅ ታሪክ እንዲሆን ምንድነው ማድረግ ያለባችሁ ነገር ወይም ደግሞ የትኛዋ ፖይንት ላይ ነው ያንን ዊክ ኮንሰፕታችሁን ዲቨሎፕ በምታደርጉበት ጊዜ ጠንካራ ልታደርጉ የምትችሉት? ብዙ ጊዜ ሰዎች ካራክተር ዲቨሎፕመንት ብቻ ታሪክን ያሳምራል ብለው ያምናሉ። ሌሎቹ ደግሞ ሃይ ኮንሰፕት ራሱ ስላለኝ ኢትስ ኦኬ ዲቨሎፕ በማደርገው ጊዜ ሃይ ኮንሰፕት ስታንዳርዱን ጠብቆ ዲቨሎፕ ሲደረግ ሃይ ታሪክ ይሆናል ብለው ያምናሉ። ወይም ደግሞ አንዳንድ ቴክኒካል ነገሮቹ አሪፍ ከሆኑ ስቶሪው ዛት ማች አሪፍም ባይሆን ተወዳጅ ሊሆን ይችላል ብለው ያስባሉ። ነገር ግን ሁሌም ቢሆን ታሪክን በምትገነቡበት ጊዜ እያንዳንዱ ጆርኒያችሁ ጥንቃቄን ይፈልጋል፣ ዕውቀትን ይፈልጋል፣ ከምንም በላይ ደግሞ በጣም ዲቴል ማየትን ይፈልጋል። ምክንያቱም የምትናገሩት ታሪክ ሰዎችን ወደ ታሪካችሁ ማምጣት መቻል አለበት። ሶ ሜክ ሹር ሁሌም ቢሆን እያንዳንዱ ፓዛችሁ ከአንድ ብላችሁ ስትጀምሩ ኮንሰፕት አገኛችሁ። ያን ኮንሰፕታችሁን ደግሞ በምን አይነት ወይ ዲቨሎፕ ላድርገው ብላችሁ ስታስቡ የራሱ የሆነ በጣም ረጅም ጆርኒ ያለው አይደለ? ሶ ይሄንን ጆርኒ በጥንቃቄ ነው መስራት መቻል አለባችሁ። ዲፕ ማየት መቻል አለባችሁ። ፕላስ ደግሞ በእውቀት መሆን መቻል አለባችሁ። ሶ ይሄ ነው ዛሬም የምናወራት ኮንሰፕት ስለዛች ነው እና ምናልባት ያቺ ፓርት ታሪካችሁን በደንብ ማዳን የምትችል ወይም ደግሞ ኮንሰፕታችሁን በሰዎች አእምሮ ውስጥ ሜሞራብል እንድትሆን ልታደርግ የምትችል ፖይንት ናት። እቺን ፖይንት ምንድናት? ስቴክ የምትባለው ናት። ሁሌም ቢሆን በካራክተራችሁ ጆርኒ ውስጥ ስቴክ የሆነች ቦታ ላይ ትመጣለች። በምትመጣበት ጊዜ ግን በምን አይነት መልኩ ነው የምትመጣው? እንደ ራይተር እቺን ስቴክ በምን አይነት መልኩ ነው ቢልድ የምታደርጉት? ሲጀመር ራሱ ስቴክ ማለት ምን ማለት ነው? አንድ ነገር እናውራ። ካራክተር ቢልድ በሚደረግበት ጊዜ ስለ ካራክተሩ ፊዚካል አፒራንስ ማለት አይደለም። ስለ ካራክተሩ የቆዳ ቀለም ማለት አይደለም። ስለ ካራክተሩ የአይን ቀለም፣ የፀጉር ስታይል፣ አረማመዱ ኦር እይታው አጭር ነው ረጅም ነው ስለሚባሉት ነገሮች አይደለም። እነሱ በጣም ማይነር ነገሮች ናቸው። ቢግ ኢሹ ግን አይደሉም። ታሪክ ሊሆኑ አይችሉም እነሱ ነገሮች። ነገር ግን ታሪካችሁ ማን ነው? አመለካከቱ ምንድነው? ከየት ቦታ ነው? ለምሳሌ የት ነው ታሪካችሁ የሚኖረው ስትሉ ስለ ሴቲንጋችሁ ነው እያወራችሁ ያላችሁት። ያ ታሪክ ሀፕን የሚያደርግበት ሴቲንግ። ስለ ሴቲንግ ስናወራ ስለ ሎኬሽን ብቻ አይደለም እያወራን ያለ ነው። ስለ ቦታ ብቻ አይደለም እያወራን ያለ ነው። ስለ መቼ ታሪኩ በዚህ ቦታ መቼ ስለሚለው ነገር ነው እያወራን ያለ ነው። ስለዚህ ካራክተር ቢልድ ስታደርጉ የመጀመሪያው ነገር ሴቲንግ ነው። ዩዚ ታሪካችሁን በደንብ ራን ሊያደርገው ይችላል ማለት ነው። ምክንያቱም ካራክተር በሴቲንጉ ዲፋይን ይደረጋል። ለምሳሌ ብዙ ጊዜ እኛ ሀገር ፊልም ላይ አንድ የተለመደ ሴቲንግ አለ አይደል? ካራክተራችሁ ከጨርቆስ ነው ሲባል ወይም ደግሞ ከቦሌ ነው ሲባል
ሁለቱ የተለያየ ጽንፍ ላይ ያሉ ኢንቫይሮንመንት ናቸው አይደል ወይም ደግሞ ሎኬሽን ናቸው ሴቲንጋቸው በተለያየ ጫፍ ላይ ያሉ ናቸው አይደል አሁን ጨርቆስ ነው ስንል ወይም ደግሞ ቦሌ ነው ስንል ስለ ሎኬሽኑ አይደለም ቦሌ ነው ስንል ስለ ቦሌ የምናስበው ነገር ምንድነው አንድ ካራክተር የቦሌ ልጅ ነው ስንል ስለ ማይንድ ሴቱ ነው እያወራን ያለነው ስለ ስታተሱ ነው እያወራን ያለነው በእኛ ኮንቴክስት አመለካከቱ ምን ሊመስል ይችላል አለባበሱ ምን ሊመስል ይችላል ኦር ደግሞ ስታተሱ ላይፍ ስታይሉ ምን ሊመስል ይችላል ስለሚለው ነገር ነው እያወራን ያለነው በዛው ታሪክ አለ ማለት ነው ከዛስ ስለ ጨርቆስ ስናወራ ይሄን ምላችሁ ጀስት ብዙ ጊዜ እኛ ፊልም ላይ የተለመደ ነገር ስለሆነ ነው በእኛ ሀገር ላይ እና ስለ ጨርቆስ ስናወራ ደግሞ ኢትስ ክሊር አይደለ ስለምን እያወራን እንደሆነ ሶ ካራክተር ዲቨሎፕ ስናደርግ ስለ ሴቲንጉ ነው የምናወራው ከዛ በኋላ ደግሞ ምንድነው የሚፈልገው ለምሳሌ እዛው የቦሌ ልጅ አለ የቦሌ ልጅ ብቻ መሆኑ በቂ አይደለም የሚፈልገው ነገር ካራክተራችን ምንድነው ኦኬ ይሄን ነገር አቺቭ ማድረግ ወይም ደግሞ ዊን ማድረግ ወይም እዚህ ቦታ ላይ መድረስ ሊሆን ይችላል ሶ ይሄ ዋንት ይባላል ኤክስተርናል የሆነ ዋንት ክሊርሊ እንደ ራይተር እናስቀምጣለን ሶ እነዚህ ነገሮች ሴትል ካደረግን በኋላ ከለታት በአንድ ቀን ብለን ካራክተራችን ፌስ የሚያደርገው ነገር እንሰጠዋለን ወይም ደግሞ የሆነች ዱብዳ ወይም ደግሞ አክሲደንታሊ ሃፕን የምታደርግ ነገር እንሰጠዋለን እቺም ኢንሳይቲንግ ኢንሲደንት ትባላለች አይደለ መጀመሪያ ላይ ያ የቦሌ ልጅ በሰላም ይኖራል ደስተኛ ነው የለመደው ላይፍ ውስጥ ነው የሚኖረው ከቤተሰቡ ጋር ነው የሚኖረው ወይም አግብቶ ነው የሚኖረው ወይም ከእህት ወንድሞቹ ጋር ነው የሚኖረው ጀስት ኦርዲናሪ የሆነ ወርልድ አለው ያ ሴቲንጉ ነው ወይም ደግሞ ሴታፑ ነው በለታት በአንዱ ቀን ግን የሆነ ነገር አጋጠመው ያ ያጋጠመው ነገር ከለመደው ህይወቱ የሚያስወጣው ነገር ፕላስ ደግሞ የሚፈልገው አቺቭ ሊያደርገው የሚፈልገው ነገር ምን የሚለው ነው የሚገዳደረው ነገር ነው ያ ኢንሳይቲንግ ኢንሲደንት ይባላል ኦኬ ሴቲንጉን ሴታፑን ሰራን በሰላም ይኖር ነበረ then የሆነ ሰዓት ላይ ግን ሰላሙን የሚያናጋ ነገር ሃፕን አደረገ ኢንሳይቲንግ ኢንሲደንት ካራክተራችን ቆም ብሎ ማሰብ ይጀምራል ሶ የመጣበትን ነገር ያ ችግር እንዴት ነው ሃንድል የሚያደርገው ባልጋፈጠውስ ወይም ደግሞ ብጋፈጠውስ የማጣው ነገር ምንድነው ባልጋፈጠው ወይም ደግሞ ብተው ምን ይቀርብኛል የሚሉት ውስጣዊ ክርክር ውስጥ ይገባል ማለት ነው ውስጣዊ ክርክር ውስጥ ዲለማ ውስጥ ይገባል ሁለት መንታ መንገድ ላይ ቆማል ካራክተራችን ይሄ ነገር መጣብኝ ይሄ የመጣብኝን ነገር ባልጋፈጠው ችላ ብለው ዝም ብዬ ባላየ ባልፎስ ምን ይመጣብኛል ወይም ደግሞ ለምንድነው የምጋፈጠው ብሎ ደግሞ ራሱን ይጠይቃል ዲቤት ውስጥ ይገባል ማለት ነው ይሄንን እንደውም የሆሊውዱ ጸሐፊ ስናይደር ይሄ 15 ቢትስ ብሎ አንድን ሙሉ ፊልም በ15 ቢቶች ይከፋፍለዋል አይደል ሶ ይሄኛውን ፖይንት ምን ይለዋል ዲቤት ይለዋል ማለት ነው ካራክተራችን ክርክር ውስጥ ይገባል ከራሱ ጋር ይጋጫል ማለት ነው ልጋፈጠው ወይስ አልጋፈጠው የሚል ችግር ውስጥ ወይም ደግሞ ክርክር ውስጥ ይገባል ማለት ነው ሶ እዚህ ጋር ነው ስቴክ የሚመጣው ሁሌም ቢሆን አስ ኤ ራይተር እናንተ ስቴካችሁን ታጦዙታላችሁ እንዴት ነው የምታጦዙት ኖ ሪተርን በማለት ካራክተራችን የግድ የመጣበትን ችግር ምን ማለት አለበት መጋፈጥ አለበት ካልተጋፈጠ የሚያጣውን ነገር በማብዛት በመጨመር ማለት ነው ለምሳሌ ዘ ጋድፋዘር ላይ ከዚህ በፊት እንደ ኤግዛምፕል አንስተን አውርተናል ዘ ጋድፋዘር ላይ ዋና ካራክተራችን ሚካኤል ምንድነው ፍላጎቱ በሰላም መኖር ነው አይደለ ነፃ ሆኖ ንጹህ ሆኖ ከቤተሰቡ ይሄ ማፊያ ከነበረው ቤተሰቡ ገለልተኛ ሆኖ አግብቶ ወልዶ መኖር ነው አይደለ ያችን ነገሩን ግን ቻሌንጅ የምታደርገው ነገር መጣች ያቺ ምንድናት የመጣችው ነገር ያባቱ በሽጉጥ መመታትና ኮማ ውስጥ መግባት ሆስፒታል መግባት ፕላስ ደግሞ የቤተሰቡ ህይወት ችግር ውስጥ መግባት ይሄኛው ችግር መጣ ማለት ነውና የሚፈልገው ነገር አለ በሰላም መኖር ማፊያ ግሩፕ ውስጥ ሳይገባ ንጹህ ሆኖ መኖር then ድንገት ደግሞ ያባቱ መመታት ከዛ ደግሞ የቤተሰቡ ችግር ውስጥ መግባት ሁለቱ ነገሮች ተጋጩበት አያችሁ እዚህ ጋር ዲቤት የሚፈጠረው ማለት ነው ሶ ራይተሮቹ ምን አደረጉት ይሄ ወደ ማፊያው ግሩፕ ውስጥ አልገባም የሚለውን ነገር እስከሚተው ድረስ ስቴኩን አጥውሱት ማለት ነው ምንድነው ነው በቃ ይሄ ፋዘሬ ሹት ተደርጓል ከዛ ቤተሰቤ ችግር ውስጥ ነው ስለዚህ ስቲል እኔ ንጹህ ነው የምኖረው ማፊያው ግሩፕ ውስጥ አልገባም ቢል ሙሉ በሙሉ ቤተሰቡን የሚወዳቸውን ቤተሰቡን ያጣል ስለዚህ ምንድነው ማድረግ ያለበት ወደ ማፊያው ግሩፕ ውስጥ ይገባል ስለዚህ ጠላቶቹን በሙሉ ምን ማድረግ ይጀምራል
ወደ ማጥፋት ፕላን ውስጥ ይገባል ማለት ኮምፕሊትሊ ካራክተሩ አርክ አደረገና ተቀየረ ማለት ነው። አያችሁ ስቴኩ ነው። ራይተሮቹ ምንድነው ያደረጉት እዚህ ጋር በቃ ኖ ሪተርን በቃ መመለስ አትችልም ዘጋጉበት ማለት ነው። እና እናንተ እንደ ራይተር ሁሌም ቢሆን ካራክተሮቻችሁ ዲሳይድ እንዲያደርጉ ማድረግ መቻል አለባችሁ። ሪተርን የላችሁም። የመጣባችሁን ነገር ምን ማድረግ አለባችሁ? መጋፈጥ አለባችሁ። እና አይ ቲንክ በጣም ኢንትረስቲንግ የሆነው ፓርት ይመስለኛል ፊልም ላይ አይደለ ካራክተሮቻችን ይሄን ነገር ካልተጋፈጠው ምን ይመጣበታል፣ ቢጋፈጠው ደግሞ ምንን ሊያስመልስ ይችላል የሚሉትን ነገሮች ነው እንግዲህ ፎሎ ያደረጉ ተመልካቾቻችን ፊልማችንን ፎሎ ያደረጉ ቀጣዩን ጆርኒ አብሮን የሚሄዱት ማለት ነው። ስለ ስቴክ በትንሹም ቢሆን ጥቂት ነገር ስለ ምንነቱ ካየን በኋላ ይሄንን ስቴክ በጣም ጠንካራ ለማድረግ ወይም ደግሞ እንደ ራይተር በጣም ተወዳጅና ጠንካራ የሆነ ስቴክን ቢልድ ለማድረግ ደግሞ ምን አይነት መንገዶችን ፎሎ ማድረግ አለብን ስለሚሉት ነገሮች እስቲ ጥቂት እናውራ። 3 ነገሮችን ለይቼ ነው ማሳያችሁ። 3ቱ ነገሮች በተለይ ጠንካራ የሆነን ስቴክ ቢልድ ለማድረግ በደንብ ያግዙናል። ያው የፊልም ታሪክ ጠንካራ ነው የሚባለው ወይም ደግሞ ተወዳጅ ነው የሚባለው ተመልካች አብሮት ፎሎ ሲያደርግ ነው አይደል ስቶሪውን። ይሄ ስቴካችሁ ደግሞ በጣም ስትሮንግሊ ቢልድ በሚደረግበት ጊዜ ካራክተራችን ቀጣዩን ጉዞውን በሚጓዝበት ጊዜ ተመልካቾቻችንም አብረውን በደንብ ሰስፔንስ ፉል ሆነው ወይም ደግሞ ቴንሽን ባለው ሁኔታ አብረው ኬር አድርገው ካራክተራችንን እንዲሄዱ ያደርጋል ማለት ነው። ጠንካራ ታሪክ ማለት ይሄ ነው። ስቴካችን ደግሞ በጣም ጠንካራ በሚሆንበት ጊዜ ተመልካች በጣም አብሮን ይሆናል። አብሮን ከስክሪኑ ላይ አይኑን እንዳይነቅል ያደርጋል ወይም ደግሞ ኢንጌጅ ያደርጋል ከካራክተራችን ጋር ማለት ነውና ምንድነው ጠንካራ የሚያደርጉት ነገሮች ስቴክን ቢልድ በመናደርግበት ጊዜ? የመጀመሪያው አስገዳጅ የሆነ በጣም በታይም ፍሬም ከፍላችሁ አስገዳጅ የሆነ ነገርን መስጠት ነው ለካራክተራችሁ ማለት ነው። ቅድም ብለናል ዲቤት ውስጥ ይገባል ብለናል። የሚፈልገው ነገር አለ ፕላስ ደግሞ ሀፕን ያደረገበት ነገር አለ። ስለዚህ ያ የሚፈልገውን ነገር ይተወዋል ወይም ደግሞ ይዞት ይቀጥላል የሚለው ነው ትልቁ ነገር አይደለ? ስቴኩ እሱ ነው። ስቴካችሁን ቢልድ በምታደርጉበት ጊዜ ምንድነው አስገዳጅ ነገር ተሰጥቷላችሁ። ለምሳሌ ደንከርክ የሚለው ፊልም 2017 የክሪስቶፈር ኖላን እነዛ 400 ወታደሮች ታስታውሳላችሁ አይደል? በባህር ዳርቻ ላይ እንግዲህ በናዚ ወታደሮች ተከበው ነው ያሉት አይደል? ገፍተው የመጡባቸው ነው የናዚ ወታደሮች ማለት ነውና ከዛ ለቀው ለመውጣት ያላቸው ጊዜ 1 ሳምንት ብቻ ነው። ይሄ በጣም አስቸኳይ ነገር ነው ማለት ነውና ቶሎ ዲሳይድ መደረግ አለበት። ስለዚህ እነዚህን 400 ወታደሮች ከዛ ማራቅ ያስፈልጋል። ምክንያቱም የናዚ ወታደሮች ወይም ደግሞ የሂትለር ወታደሮች እየደረሱባቸው ነው። ክሪስቶፈር ኖላን ያው እንደምታውቁት በጣም በታይም ፍሬም ስቶሪውን በጣም ማሮጥ ስለሚችል በአንድ ጊዜ የተለያየ ቦታ ላይ ስቴኩን አጥወዘው ማለት ነው። ለምሳሌ በባህር ዳርቻው ላይ ቅድም እንዳልኩት 400 ወታደሮች በአንድ ሳምንት ጊዜ ውስጥ ምን ማለት አለባቸው? ያን አካባቢ ለቀው ካልሄዱ የናዚ ወታደሮች ከበዋቸዋል፣ ኦልሞስት ያጠፏቸዋል ማለት ነው። ይሄ ነው በባህር ዳርቻው ላይ ይሄ ዘሞል የሚባለው ማለት ነው ፊልሙ ላይ። ሁለተኛው ደግሞ ዘሲ የሚባለው ቦታ ነው አይደለ? እዛው ይሄ ሲቪሎቹ አሉ እነዚህን 400 ወታደሮችን በባህር ያጓጓዙ ከዛ ህይወታቸውን የማዳን ስራ የሚሰሩት ማለት ነው። እና እነዚህ ሲቪሎች እነዚህን 400 ወታደሮችን ከዛ ካሉበት ቦታ በአንድ ዙር ወደዛ ወደ የሚያመልጡበት ቦታ ወይም ደግሞ ህይወታቸውን ለማዳን በአንድ ዙር ሲወስዷቸው ምን ያህል ጊዜ ይፈጃል? የአንድ ቀን ጉዞ ያደርጋሉ ማለት ነው ባህሩ ላይ። ዩሲ ቅድም ብያቸዋለሁ ወታደሮቹ በአንድ ሳምንት ውስጥ ከዛ አካባቢ ለቀው መውጣት አለባቸው። እነዚህ ወታደሮች ደግሞ የሚያድኑት ሲቪሎች ደግሞ በአንድ ዙር ወታደሮቹን በሚወስዱበት ጊዜ ያው የተወሰነ ወታደር ነው የሚወስዱት አይደለ? በሚወስዱበት ጊዜ ደግሞ የአንድ ቀን ጉዞ ይፈጅባቸዋል። አያችሁ ስቴኩ በጣም የጦዘ ነው ማለት ነውና በአንድ ሳምንት ውስጥ 400 ወታደሮችን አድርሰው ላይ ጨርሱ ይችላሉ ማለት ነው። ይሄ ነው። ሶስተኛው ደግሞ ዘ ኤር የሚባለው ነው አይደለ? ላይ የብሪቴን የጦር አውሮፕላን ነው። ይሄ ስራው ምንድነው? እላይ ሆኖ እነዚህ ወታደሮች የአየር ድብደባ እንዳይደርስባቸው የሚከላከል ነው አይደለ? ምንድነው አፕን ያደረገው? አሁን ላይ ጦር አውሮፕላኑ ያለው ለ1 ሰዓት ብቻ የሚቆይ ነዳጅ ነው። ከ3 ቦታ ክሪስቶፈር ኖላን አጥወዘው ማለት ነውና ስቴኩን ከፍ አደረገው። ኖ ሪተርን በቃ የሚባልበት ፖይንት ላይ ያደረሰው ማለት ነው። 400 ወታደሮቹ ከዛ ከባህር ዳርቻው ላይ በአንድ ሳምንት ውስጥ ለቀው መውጣት መቻል አለባቸው።
ከዛ ደግሞ እዛ የሲቪሎቹ ደግሞ እነዚህ 400 ወታደሮቹን ደግሞ በአንድ ዙር ለማድረስ የአንድ ቀን ጊዜ ፈጅባቸዋል። ከዛ ላይ ደግሞ የብሪቴን የጦር አውሮፕላኖቹ ደግሞ የአየር ድብደባን ለመከላከል የቆሙ ናቸውና ነገር ግን አሁን ያለው የጦር አውሮፕላኑ ለአንድ ሰዓት ብቻ የሚቆይ ነዳጅ ብቻ ነው ያለው። ይሄ ስቴኩ በጣም ጦዟል ማለት ነው ይሄኛው ፊልም ላይ እና ይሄ ታይም ፍሬም ተሰጥቶት በዚህ ጊዜ ምን ማለት አለበት ውሳኔ መሰጠት አለበት። በአንድ ሳምንት ውስጥ እነዛ ወታደሮች ምን ማለት አለባቸው ከዛ አካባቢ ላይ መራቅ አለባቸው። አለበለዚያ የናዚ ወታደሮች እየመጡ ነው ድምጥ ማጣቸው ነው የሚጠፋው ወይም ደግሞ ይጠፋሉ ማለት ነው። ሊትራሊ አስገዳጅ የሆነ ሁኔታ በሆነ ሁኔታ መፍጠር ስቴካችሁን ማለት አስገዳጅ በሆነ ሁኔታ የመጀመሪያው ይሄ ነው። ሁለተኛው ደግሞ አማራጭ እንዳይኖረው አድርጋችሁ ስቴኩን ታጦዙታላችሁ። ከመጣበት ጉዳይ ጋር ካራክተራችሁ አማራጭ እንዳይኖረው ነው። ለምሳሌ ዘ ጋድፋዘር ላይ ሚካኤል አማራጭ አልነበረው። የግድ የመጣበትን ነገር ምን ማለት አለበት መጋፈጥ አለበት። አለበለዚያስ ቤተሰቡ ችግር ውስጥ ገብቷል፣ አባቱ ደግሞ ኮማ ውስጥ ገብቷል። ስለዚህ ይሄ መጀመሪያ ላይ የነበረው ዋንቱ አለ በሰላም መኖር ንጹህ ሆኖ ማፊያ ግሩፕ ውስጥ ኢንቮልቭ ሳያደርግ መኖር የሚባለው ፍላጎቱ አለ። ያን ፍላጎቱን ምን ማለት አለበት ኮምፕሮማይዝ ማድረግ መቻል አለበት። ምክንያቱም አማራጭ የለውም፣ መመለስ አይችልም። አማራጭ የለውም፣ ወደ ኋላ መመለስ አይችልም። መጋፈጥ ነው የሚችለው ማለት ነው። ምክንያቱም ያው ተመልካቾቻችን እነዚህ አይነት ነገሮች ናቸው ፊልማችንን እያዩ እንዲቆዩ የሚያደርጋቸው ማለት ነው። ስለዚህ ምን ሀፕን ያደርጋል፣ ቀጥሎ ምን ሊመጣበት ይችላል፣ ስለዚህ ምን አይነት ውሳኔ ሊወስን ይችላል የሚለውን በደንብ ጓግተው ተመልካቾቻችን እንዲጠብቁ ያደርጋቸዋል ማለት ነው። ሶስተኛው ደግሞ ተመልካች የሚያውቀውን ስቴክ ቢልድ ማድረግ ነው። ክሊር የሆነ ኮንሲኩዌንስ ተመልካቾች ይሄን ነገር ካራክተሩ ካላደረገ የሚመጣበትን አደጋ ቀድሞ የሚያውቁት መሆን መቻል አለበት። ሶስተኛው ማለት ነው። ይሄ በጣም ተመልካችን አቴንሽናቸውን በደንብ ለመያዝ ይጠቅመናል። ለምሳሌ ይሄንን እንደ ኤግዛምፕል በአንድ ፊልም ስናይ ፋይንዲንግ ኒሞ የሚለውን ፊልም አይታችሁታል ብዬ አስባለሁ። አኒሜሽኑ ፊልም ማለት ነው። እና እሱ ፊልም ላይ ታሪኩ እንዴት ነው? ባህር ሰርጓጆች ወደ አንድ ውቅያኖስ ውስጥ በሚገቡበት ጊዜ ምን ይዘው ይሄዳሉ? እኚህ ትናንሽ አሳዎችን ይዘው ይሄዳሉ። ከነዛ ውስጥ ደግሞ ባለታሪካችን ወይም ደግሞ ፕሮታጎኒስታችን ኒሞ ነው። ኒሞ በእነዚህ በአሳ ሰርጓጆች ወይም ደግሞ ባህር ሰርጓጆች ተወስዶ ይሄዳል ማለት ነው። እሱ ከሄደ በኋላ አባቱ ማርሊን አባቱ ልጁን ለማዳን የሚያደርገው ጥረትና ትግል ነው በአጠቃላይ ፊልሙ ማለት ነው። እና እዚህ ላይ ስቴኩን በምናይበት ጊዜ ምንድነው ኒሞ በእነዚህ በባህር ሰርጓጆች ተወስዶ ወዴት ነው የሄደው? በስጦታ መልክ ያው ለልጆች ምናምን ይሰጣል ልደታቸው ላይ ምናምንና ኒሞ ለአንዲት ዳርላ ለምትባል ጨካኝ ሴት ነው የተሰጠው ማለት ነው። እቺ ሴት አሳዎችን እንዲየጨመቀች ምናምን የምትገድል ሴት ናት። መጀመሪያ ላይ ግን ተመልካቹ ስለ ዳርላ ምን ያውቃል? በተለያዩ ፎቶዎች ላይና በታሪክ ላይ እቺ ልጅ በጣም ጨካኝ እንደሆነችና ፕላስ ደግሞ የተለያዩ አሳዎችን ጨምቃ የምትገል ልጅ መሆኗን ቀድሞ ተመልካች አይቷል ማለት ነው። እና በዚህ ሰዓት ምን ይፈጠራል? ተመልካቹ ማርሊን ቶሎ ሄዶ ኒሞን ካላዳ ነው ኒሞን ሊሞት እንደሚችል ነው አስዩም የሚያደርገው ወይም ደግሞ የሚፈራው ማለት ነው በታሪኩ ውስጥ። እና ይሄ ምንድነው ስቴኩ ምንድነው የሚሆነው? ተመልካችም አብሮ ክሊር የሆነ ኮንሲኩዌንስ እንዳለው ቶሎ ማርሊን ደግሞ ዲሳይድ ማድረግ እንዳለበት ቶሎ መሄድ እንዳለበት አብሮ ፎሎ ያደርጋል ማለት ነው ተመልካች። ምክንያቱም በቃ ያለው ኦፕሽን ማርሊን ልጁን ኒሞን ማዳን ነው። ካላዳ ነው ደግሞ ምን ሀፕን ያደርጋል? ያቺ ዳርላ የምትባለዋ ልጅ ጨካኟ ልጅ በፊልማችን ታሪክ በዛ በፋይንዲንግ ኒሞ ላይ ባለው ታሪክ መሰረት ሺዝ በጣም ጨካኝ እንደሆነች ነው መጀመሪያ ላይ ተመልካች የሚያውቀው ማለት ነው። እና ከዚህ አንጻር ማርሊን ቶሎ እንዲደርስ አብሮ ስቶሪውን ፎሎ ያደርጋል ማለት ነው። በዚህ ልክ ሶስተኛው ተመልካች የሚያውቀውን አደጋ መፍጠር ወይም ደግሞ የሆነ ስቴኩን በዛው ልክ ደግሞ ከተመልካች እኩል አብሮ ሊያ የሚችለውን ስንፈጥር በጣም ኢንትረስቲንግ የሆነ በጣም ተወዳጅና ተመልካችም ደግሞ ኢንጌጅ የሚያደርገውን ታሪክ ቢልድ ማድረግ እንችላለን ማለት ነው። ስቴካችንን ቢልድ በምናደርግበት ጊዜ በጣም አስገዳጅ አድርገን የመጀመሪያው ማምጣት ነው። ምንም ጊዜ የማይሰጥ አይነት ሆኖ በዚህ ዴድላይን ያለው አይነት አክሽን ካራክተሮቻችን እንዲወስዱ ማድረግ ነው የመጀመሪያው። ሁለተኛው ደግሞ ኦፕሽን እንዳይኖረው ማድረግ ነው። ሌላ ምንም አማራጭ የለው።
በቃ ይሄ ኖ ሪተርን የሚባለው ህግ አለ አይደል ራይቲንግ ላይ ማለት ነውና በቃ ይሄ ነገር መጣበት ስለዚህ ሌላ ኦፕሽን የለው ይሄን ነገር ፌስ ማድረግ መቻል ነው ያለበትና ይሄ ግዴታው ነው ሶ ከዚህ የተነሳ ጠንካራ ስቴክ ቢልድ ማድረግ እንችላለን የመጨረሻው ደግሞ ክሊር የሆነ ኮንሲኩዌንስ ተመልካችም የሚያቀው ይሄን ነገር ቶሎ ካልደረሰ ችግር ያጋጥማል ስለዚህ በምን አይነት ወይ ነው ግን ሊደርስ የሚችለው ብሎ አብሮ ተመልካችን ፎሎ የሚያደርገው አይነት ስቴክ ቢልድ ማድረግ በጣም ስትሮንግ የሆነ ስቴክን ቢልድ ለማድረግ በዛው ልክ ደግሞ አሪፍ ታሪክን ለመገንባት ይረዳናል ማለት ነው ይሄ በደንብ ጠንካራ የሆነ ስቴክን ለመገንባት የሚረዱን ሶስት ዌዎች ናቸው ማለት ነው